ይሄ የእግዚአብሔር ዘላለማዊ ልብ ነው። ሁሉ ይዳን የሚል የእግዚአብሔር ልብ ነው። ሰው ክፉ ስለሆነ ነው እምቢ የሚለው እንጂ እግዚአብሔር ቋንቋ፣ ዘር፣ ቀለም፣ ስታተስ አይመርጥም። ሁሉ ሊድኑ በሚወድ እንደ እግዚአብሔር ሰው የሚወድ የለም። እግዚአብሔር ገዳይ አይደለም። ባይዘዌ እንደ እግዚአብሔር ፍቅር የለም። ብትጠጉኝ ትሞታላችሁ ብሎ እኮ ተራራ ድረስ እኮ ይመጣል። ተራራ ድረስ ይወርድና እንዳትመጡ ይላል። እዛ ከሆኑ ይላል። የኢየሱስ የቅድስና መጠን አባቱ በሰማይ የኖረበት አይነት ነው። ኢየሱስ መሬት ላይ የኖረበት ንጽህና አብ በሰማይ በመላእክቱ መካከል የሚኖርበት ንጽህና ነው። አርገ አንድ ካላረክ በዜሮ ነው የሚባዛው። 9 ተጠንቅቀ አርገ 10ኛው ላይ ብትስት ምንም አላረክም ነው የሚል እግዚአብሔር መጥቶ አሁን እግዚአብሔር ሕግ ገልብጦ አይደለም። ከስጋ ድካም የተነሳ ሕጉ ማድረግ ስላልቻለ እግዚአብሔር በኃጢአተኛ ሰው ምሳሌ ልጁን ላከና ሕጉ የሚጠይቀውን በክርስቶስ አረገው። አርገ አንድ ካላረክ በዜሮ ነው የሚባዛው። 9 ተጠንቅቀ አርገ 10ኛው ላይ ብትስት ምንም አላረክም ነው የሚል እግዚአብሔር መጥቶ ስለዚህ አንችልም። ሮጦ የገባ የመሰለው ሰው ካለ እዚህ ቤት ተሳስታችኋል። እግዚአብሔር በልጁ ደም በኩል ያመጣ በፍጹም አንችልም። በእውነት ኮፓፕ አይደረግም። ለምንድን ነው ሕጉን መፈጸም አንችለው? ስጋ ኃይለኛ ነው፣ በጣም ኃይለኛ ነው። ስጋ ማለት ይሄ አይደለም። ፍሌሽ አይደለም እያልኩ ያሉት ዲዛይር ሳርክ ማለት ይሄ እንትኑ ብቻ አይደል። ሳርክ በጣም ብዙ ነው፣ ቃሉ ግሪክ ነው ግን ብዙ ነው። ሳርክ ሶማ ፍሌሽና ቦዲ ማለት ነው። ይሄ ስጋ ማለት በሰውነት ውስጥ ያለ ዓለማዊ መሻት፣ እሱን ሰው ማሸነፍም መካድም አይችልም። ስለዚህ ሕጉ መጥቶ ታገለኝ አልቻለኝም። እንዳታረግ ይለኛል፣ አረጋለሁ። ታው ትሞታለህ ይለኛል፣ አልችልም። አሁን ባላረግ እኮ ደስተኛ ነኝ። ካረክ ትሞታለህ ሲለኝ ስለማልችል አርጌ ሞታለሁ። እንደ ሰው ደካማ የለም። አታርግ ትሞታለህ ሲለኝ ፔናሊቲውን እያወቅኩኝ አልችልም ለማድረግ እና ሕጉ እንዳታረግ ሲለኝ አርጌ ስመጣ ሙት ይለኛል፣ እሞታለሁ። ይኸውልህ ኃጢአተኝነቴን እየገለጠ ሞት እየፈረደብኝ ነው የኖረው ሕግ። ስለዚህ እግዚአብሔር መጣና ደካማና ማይጠቅም አለ። ታዲያ ምን መፍትሄ ላበጅ ሲል በኃጢአተኛ ምሳሌ ልጁን ላከው። ሕጉ የሚጠይቀውን በሙሉ ኢየሱስ አረገው። ለዛውም በሕጉ ልክ ብቻ አይደለም፣ እንደማይደገም አድርጎት ኢየሱስ ሰራው። ተናግሬያለሁ ብዙ ጊዜ። የኢየሱስ የቅድስና መጠን አባቱ በሰማይ የኖረበት አይነት ነው። ኢየሱስ መሬት ላይ የኖረበት ንጽህና አብ በሰማይ በመላእክቱ መካከል የሚኖርበት ንጽህና ነው። ኃጢአት አልባ ነው ኢየሱስ፣ ስህተት አልባ ነው እና ሕጉን ከመንገድ አወጣ፣ ፍጽም አረገውና ከመንገድ አወጣ፣ ነፃ ወጣነኝ። እስቲ አሜን በሉ። ሌባ የሚል ሕግ አይደለም ያለው፣ አለመስረቅ ተቻለ። አሁን ለዛ እኮ ነው መጽሐፍ ሲነገር ኤፌሶን 4 ላይ ማንም የሚሰርቅ ይልና ከእንግዲህ አይስረቅ አይደለም የሚለው። ሌባው ሰውዬ ጥሩ ሰው ይሁን አይደለም የሚለው። እየሰራ ሌላ ለሚያካፍለው ይኑረው ነው የሚለው። የሚሰርቅ ሰውዬ አካፋይ፣ ሕግ ሊያረጋ አይችልም። ሌባ ብሎ ይገላል፣ ያስወግራል። ወንጌልስ ተራፊ ያደርጋል። ይሄ ሌባው አይደል እንዴ ሰጪው? ወንጌል ነው ገልብጦት። እስቲ አሜን በሉ። ኢየሱስ በዘላለም ሕይወት ኃይል ካህናችን ሆኗል። ድል ያደረገው ኢየሱስ ነው፣ ሕጉስ አይችልም። ስለዚህ ቁጥር 18 ላይ አይ ቲንክ እንትናቸውን ያወጣዋል፣ የሰዎቹን ንቀል ያደርገዋል። በቃ ሕግ የቀድሞ ትእዛዝ ሲሉ ተሽሯል። እንዴት? ለምን? የማይጠቅምና ቀጥሎስ ምንም አይልም፣ ደካማ ተሽሯል። ቁጥር 19 ነው መፍትሄው። ለምንድን ነው እግዚአብሔር ሕጉን የሻረብን? የማይጠቅምና ደካማ ስለሆነ። ቁጥር 19 ምንድነው የሚለው? ማንንም ፍጹም ሊያደርግ ስለማይችል ወደ እግዚአብሔር የምንቀርብበት የተሻለ ተስፋ መጥቷል። ሕጉ ምን ማድረግ አይችልም? ፍጹም ማድረግ አይችልም። ቀጥሎስ ወደ እግዚአብሔር ማቅረብ አይችልም። የካራክተር ሞዲፊኬሽን ነው የሚሰጥ ሕግ። አውትዋርድ ነው፣
ደጅን ነው፣ ሪቹዋል ነው ህጉ፣ ውስጥን አይቀይረውም። ስለዚህ ወደ እግዚአብሔር መቅረብ አትችልም። እናንተ ሌቪቲክ ዘሌዋውያን 21ን ብታነቡ ይኸውላችሁ ለሊቀ ካህኑ የተሰጠው ስርዓት በሙሉ የውስጥ አይደለም የውጭ ነው። አለባበስ፣ የሚቀባው፣ የሚደፋበት፣ ሲራመድ አረማመዱ፣ ዙሪያው የሚከባው ነገር በሙሉ አውትዋርድ ነው። ባይዘው የውስጥ የለውም። ለዛ ነው አሮንን የሚያክል ሊቀ ካህን እንግዲህ አሮን የካህናት ስታንዳርድ ነው። ዕብራውያንም ላይ የመጨረሻ ሊቀ ካህኑ የብሉይ ኪዳን ሊቀ ካህን እኮ አሮን ነው። አሮንን የሚያክል ታላቅ ሊቀ ካህን ደጁን ብቻ እንደሆነ የምታውቀው የወርቅ ጥጃ ሰርቶ ቁጭ አድርጎ አስመለከ። ውስጡ ምንም እንደሌለ የምታውቀው እግዚአብሔር ጠፍቶ እንዳይመስለ። ሙሴ ሲጠፋ ሙሴ ሄደ እንደሆነ 40 ቀን 40 ሌሊት ነው ጠፋ። ከዛ አሮን መጡና እንዲህ ያሉት በፊታችን መሄድ አምላክ ስራ አለ። እግዚአብሔር እኮ አይታይም እንጂ ይሄዳል። እግዚአብሔር አይታይም፣ ካዩት ይሞታሉ። እምናየው እንደ ግብፃውያን እምናየው ይሆን እንዲህ እየት የምናደርገው አንጀታችን እንዲርስ እንደሱ ነው የፈለጋችሁት? አንቷ አለ ምን ጉትቻቸውን የሚል ቃል አለ። የድሮ አንተ ጆሮ ጌጥ ነው። አሁን እኮ አማርኛው የድሮ ቋንቋ ነው። ጉትቻ ይላል። ጉትቻቸው ከግብፅ ይሄ እንትኖቻቸው የሰጧቸውን በሙሉ ይዘው ሲመጡ ጠፈጠፈና ይላል አይደል? እጃ ሰርቶ ከዛስ አሮን ነው የሚለው ቃሉ ቆሞ በፊት የሚሄድ አምላክ ይህ ነው አለ ይላል። የእግዚአብሔር ሊቀ ካህን እግዚአብሔር የመረጠው ሊቀ ካህን ዘሌዋውያንን ሙሴ ተቀብሎ የሙሴ አይደለም ዘሌዋውያን የአሮን ነው። የሊቀ ካህኑና የካህናቱ ፋሚሊ ነው ዘሌዋውያን። ብድግ አድርጎ ቃታውያን፣ ሜራራውያን፣ ጌርሳውያን ለነሱ አከፋፍሎ የናንተ ነው ብሎ ሌቪቲክስን የሚያክል እንግዲህ ኢየሱስ የሚመጣበትን አንድ አገልግሎት ማለት ነው። እሱን አሸክሞት ሰውየው ውስጡ እንደሌለ የምታየው በፊት የሚሄድ አምላክ ከግብፅ ያወጣ አምላክ ይሄ ነው አለ። ከግብፅ ያወጣ አምላክ ይሄ ነው ብሎ ወደ ጣዖቱ ህዝቡስ ሰገዱ። ከዛስ በሉም ጠጡም ይላል። ጣዖት ከሆነ ሊዘፍኑ ተነሱ ነው የሚለው። ቀጥሎ ዘመሩ አይሆንም። ዘመሩ የሚሆነው ቸርች ነው። በሉ ጠጡ ይላል። ሲጠግቡ ዘፈኑ ይላል። ከግብፅ ያወጣን አምላካችን እግዚአብሔር ብለው በዘመሩበት አንደበታቸው ዘፈኑ። ከዛ ሙሴ ተራራ ላይ አይደለም ጩኸት ሰማ። ሙሴ አለው እግዚአብሔር አቤት ህዝቡ ይዶን ውረድ አለው። ሁለቱን የጸላቶች ይዞ እግዚአብሔር የጻፈበት ነው። ሁለት ጽላት ኢያሱ መሃል ላይ ነው፣ ወገብ ላይ ነው ያለው። ኢያሱ ወገብ ላይ ሆኖ ሙሴ እንደዚህ ያለው ይህ የምን ድምፅ ነው አለው። የድል ይመስላል አለ ኢያሱ። እኔ አይደለም ቃሉ ነው የሚለው ድል ነገር ሳይሆን አይቀርም ሲል ሙሴ እንደዚህ ያለ የዘፈን ድምፅ ነው አለው። ዲዛርና ያረከው ለምን እዛ ክብር ውስጥ ነው ያለው ሰውዬው። 40 ቀን 40 ሌሊት ፊቱ ላይ ነው ያለው። ታውቃለህ እግዚአብሔር ፊት ላይ ነው ያለው። ሲወርድ ፊቱ አበራ የተባለበት እኮ ነው ዘፈን ነው አለ። እና ከዛ ውስጥ ነው የወጣው። ታውቃለህ ዘፍጥረት ምዕራፍ 1ን ያየ ሰውዬ ዘፈንና መዝሙር አይለይም እንዴ? ዘፈን ነው አለ። ሰውዬው ደግሞ ነብይ ምን ሙሴ ነብይ እኮ ነው። ዘፈን አለና እንግዲህ ወርዶ አሮንን አይደል እንዴት አደርጋለሁ ምን ላድርጋለሁ ሄደ ጠፋ። እዛ 40 ቀን 40 ሌሊት ጠፋ። ብናይ ደመና ነው እንዳለ ተራራውን የሸፈነው እና ምን እናርግ? ውስጥ ጎናቸው ያሉን ሰው አዲስ ኪዳን ከውስጥ ወደ ውጭ ነው በሉት። ብሉይ ኪዳን ደጅ ነው። ለምንድን ነው እኛ እንደዚህ ስክር ምንለው? ደጅ አይደለም ያለው፣ ደጅ ውስጥ ነው ያለው። ኒው ቴስታመንት እኮ ይሄ ነው። አዲስ ኪዳን እኮ ይሄ ነው፣ ውስጥ ነው። አየህ መነካት አለባበስ ላይ አይደለም ያለው፣ መነካት ልብ ውስጥ ነው ያለው። ብሉይ ኪዳን አለባበስ ነው ባይዘው። አሮን እንደተባለው ሳይለብስ ቢመጣ ይሞታል። የሽቶ ቅመሟን እግዚአብሔር ነው የተናገረው። በዚህ እንትኑን እንትን አድርገው ያለው ሽታ ቢያዛንፍ ይሞታል። ጠብ ነው የሚለው አይወጣትም። በገመድ ነው የሚወጡት። የሚገባ የለም ውስጥ። እግዚአብሔር ራሱ እኮ ነው አየውና የማይጠቅም ነው አለ፣ ደካማ ነው አለ ይሄ ነገር እና ሰው እንዲያስታርቀኝ ሰውን ለማምጣት ብዬ እያለቁ ነው አለ። ክብሬ መምጣት አይችሉም አለ።
እንደ እግዚአብሔር ሰው የሚወድ የለም። እግዚአብሔር ገዳይ አይደለም። ባይዘው እንደ እግዚአብሔር ፍቅር የለም። ብትጠጉኝ ትሞታላችሁ ብሎ እኮ ተራራ ድረስ እኮ ይመጣል። ተራራ ድረስ ይወርድና እንዳትመጡ ይላል። እዛ ቆኑ ይላል። እዛው ቁጭ ብሎ ከመውራት ይችላል። በጣም ስለሚወድ እኮ ነው። ሰው መሀል ይመጣና ተራራው እንዳይነኩት ንገራቸው። ከነኩት ይሞቱብኛል። አዎ እንዳይነኩ እንዳንሞትበት እኮ ነው ብሎ መጠጋት ፈልግ። እንዴት ይጨብጠን፣ እንዴት ይቀፈን፣ እንዴት ጉያ ውስጥ ያስገባን፣ እንዴት ለዘላለም ያኑረን። አልቻልኩም ማለት ከዛ አየህ ሕግ ሰጠ፣ አልቻለም። ካህናት መሃል ገቡ፣ ደካማ ናቸው፣ የኛው አይነት ናቸው። እኛን ወክለው ነው የሚገቡት፣ ግን የኛው አይነት ናቸው። እግዚአብሔር እንደዚህ ያለ ለዘላለም ልፍታው ይሄን ጉዳይ አለ። በቃ ስለዚህ መጨከን አለብኝ። ልጄን ነው መልከዋል። መጨከን አለብኝ አለ። በጣም ያስከፍለኛል አለ። አዎ አንድ ልጄን ነው የሚያስከፍለኝ። በቃ ልጨክን። ሰው እየሞተ አይቻልም። ለዛ ነው አዲስ ኪዳን ላይ ሰው ሁሉ ሊድኑ በሚወድ በእግዚአብሔር ተብሎ ተጽፏል። ሁሉ ሊድኑ በሚወድ በእግዚአብሔር። ይሄ የእግዚአብሔር ዘላለማዊ ልብ ነው። ሁሉ ይዳን የሚል የእግዚአብሔር ልብ ነው። ሰው ክፉ ስለሆነ ነው እምቢ የሚለው እንጂ እግዚአብሔር ቋንቋ፣ ዘር፣ ቀለም፣ ስታተስ አይመርጥም። ሁሉ ሊድኑ በሚወድ ስለዚህ ሁሉንም ማድንበት አለና ኢየሱስን ላከው። ኢየሱስን ሲልከው በዘላለም ሕይወት ኃይል ነው የላከው። ሪታየር እንዳያረግ፣ እንዳይቆም፣ ሞቶ እንዳይቀር፣ የሆነ ቀን ብቻ እንዳይሆን ለዘላለም እንደሚሆን አድርጎ ላከው። እስቲ አሜን በሏ። በዘላለም ሕይወት ኃይል። ስለዚህ እንደ ትውልዱ ስርዓት አይደለም ማለት የሆነ ስርዓት አለ፣ የተለመደ ድግግሞሽ፣ እንደዛ አይደለም። እግዚአብሔር ሰበረው፣ ከመንገድ አስወጣው፣ አስቆመው። በቃ አለ። ይሄ ስርዓት በቃዋል፣ ዝጋው አለ። ኢየሱስ መስቀል ላይ ዘጋው፣ ጥርቅም አረገው፣ ሌላ ከፈተ። ዘላለማዊ ነው። ሞትን ታሪክ አረገው ኢየሱስ። አሁን እኮ እኛ እኮ አንዳንዴ እኮ በእውነት ነው የምላችሁ እኮ እውቀቱ እንትን መረዳቱ ነው እንጂ ተሸገር ነው እኮ። አሁን እኮ ሞት የምትፈሩ ሲባል አሁን ሞት የምትፈሩ ካለው ሰው በቀር በሙሉ ነው። ሞት የምትፈሩውን ተነሱ ቢባል በሙሉ ነው እንዴ። እኛ እኮ ከገባን እኮ ኢየሱስ ሞትን አሸንፎታል። አሁን ሞት ለኔ ጥቅም ነው የሚሰራው። ሞት ለኔ ጥቅም እንዲሰራ ያደረገው ኢየሱስ ሞቶ እኮ ነው። አሁን የዘላለም ሕይወት ኃይል ኖሮት እርሱ በእግዚአብሔር ፊት ካህን ሆኗል ስል ይሄ ዋስትና ለኔ ነው። በዘላለም ሕይወት ኃይል ካህን ነው። ክህነት ሲጀመር እኔን ወክሎ ነው ለእግዚአብሔር የቀረበው። እግዚአብሔርን ወክሎ አይደለም እኔ ጋር እኮ የመጣው። ክህነት እኮ ካህን እኮ ሕዝብ ወክሎ ወደ እግዚአብሔር የሚገባ ነው። ኢየሱስ እኮ እኔን ወክሎ ኃጢአተኛውን ሰውዬ ወክሎ ወደ እግዚአብሔር በዘላለም ሕይወት ኃይል ገባ። እግዚአብሔር እንደዚህ ያለ ለዘላለም ሰውን እቀበለዋለሁ አለ። ያኛውስ አይችልም፣ አስወጣው። ወደ እግዚአብሔር ሊያቀርበን ስላልቻለ ወደ እግዚአብሔር የምንቀርብበት የተሻለ አይደለም የሚለው ተስፋ መጣ። አይ ቲንክ ዕብራውያን ፈገግ ይላሉ። በጣም ቢወዱትም የቀደመውን ኪዳን ስርዓት የነሱ ስለሆነ ፍርሃት ግን አላቸው፣ ትንሽ ስጋት ግን አላቸው። ደስ ይላቸዋል። ክብር ለኢየሱስ ይሁን። አሁን ደስ ይላቸዋል፣ ይደላደላሉ። የተሻለ ዘላለማዊ ተስፋ መጥቷል። ይቀጥላል። ቁጥር 20 ላንብብላችሁና ይህ ያለ መሐላ አልሆነም። ሌሎች ካህናት የሆኑት ያለ መሐላ ነው። ብሉይ ኪዳን ካህናት ሲሆኑ እግዚአብሔር ምሉ አይደለም ካህን የሚያደርግ። የአሮን ላይን ውስጥ ካለ ትሆናለህ። የተመረጠ መስመር አለው። እዛ መስመር ውስጥ እኮ ነህ። ስለ ኢየሱስ ሲናገር ግን እስቲል ይሄ ሰውዬ መዝሙር 110 ቁጥር 4 ላይ ነው ያለው። አንተ እንደ መልከ ጼዴቅ ሹመት ለዘላለም ካህን ነህ ብሎ እርሱ ምሏልና። እግዚአብሔር ማለ። ማን የማለው? እግዚአብሔር ነው የማለው። ሊቀ ካህኑ አይደለም የማለው፣ ተቀባዩ ማለ። ካህኑን አመጣውና ለዘላለም ብሎ ማለ። እግዚአብሔር ማለ። መሐላው አይለወጥም። እግዚአብሔር የማለው ለዘላለም ብሎ ማለ። እግዚአብሔር አይምልም። እግዚአብሔር ሲምል በማን ነው የሚምለው? በራሱ። ለአብርሃም ማለለት የሚለው በራሱ ማለ። ከሱ በላይ የለምና በራሱ። እኔ የምምለው በእግዚአብሔር ነው። እግዚአብሔር ከሱ በላይ የለም። እግዚአብሔር ራሱ በራሱ ነው የሚምለው። ምያለሁ አለ። ኢየሱስን እንደዚህ አቁሞት ምን ብሎ ማለ ስንል ለዘላለም ካህን ነህ፣ መሐላዬ አይለወጥም። ለዘላለም ብቁ ነው።
ለዘላለም በቂ ነው። ከኢየሱስ ውጪ ማንም ወደ እግዚአብሔር ሊያደርሰን አይችልም። በሙሉ ኃጢአተኛ ናቸው፣ ደካማ ናቸው፣ ሞተዋል። ከኢየሱስ ውጪ በእኔና በእግዚአብሔር መካከል ማንም ሊቆም አይችልም። እግዚአብሔር አይቀበለውም። እግዚአብሔር ለዘላለም ምሎ ጨርሷል ኢየሱስ ጋር። ከኢየሱስ ወዲያ መሃል መግባት የሚችል የለም። ይሄ የኢየሱስ ሥራ ነው፣ እኔና እግዚአብሔር መሃል መቆም። እግዚአብሔር ይኸው ቃሉ እኮ ተናገረ። አሁን እኔ በጣም ቆንጆ ስብከት አይደለም እየሰበኳቸው ያሉት፣ እውነት ነው ይሄ። እግዚአብሔር ኢየሱስን አቆሙና አንተ ለዘላለም ካህን ብሎ ማለ። መሐላ በሁለት ወገን መካከል የሚደረግ ነው። እዚህ ጋር ግን የሚናገረው ኢየሱስና እግዚአብሔር ተማማሉ አይደለም የሚለው፣ እግዚአብሔር ማለ ነው የሚለው። ብሉይ ኪዳንም ላይ ለአብርሃም እኮ እግዚአብሔር ሲምል ብቻውን ነው የማለው። አብርሃምን እንቅልፍ አስተኝቶ እግዚአብሔር ማለ ነው የሚለው፣ ብቻውን ነው። እኔ ለዚህ ጉዳይ ብቻዬን ነኝ፣ ታማኝ ነኝ። መልከ ጼዴቅ ላይኑ አብርሃም ጋር ነው፣ ሌዋውያን ላይናቸው ሙሴ ጋር ነው። ስለዚህ እግዚአብሔር አብርሃም ጋር ብቻውን እንደማለ ኢየሱስ ጋር ብቻውን ማለ። ለዘላለም ተቀብያለሁ፣ ምያለሁ፣ አንተ ለዘላለም ካህን ነህ፣ በአንተ በኩል ብቻ እቀበላለሁ፣ ከአንተ ውጭ አልቀበልም ማለት ነው። በኢየሱስ ደም ካልሆነ አየ እግዚአብሔር ማንንም አይቀበልም፣ ዝግ ነው። ይሄ ይኸውላችሁ በጣም ደማቅ መስመር ነው። አያችሁ አሁን እግዚአብሔር በጣም ሲሪየስ የሆነ ቀይ መስመር ነው ያሰመረው። አንተ ለዘላለም ካህን ነህ ብቻ አይደለም ያለው ማለ። አልፈልግም ሌላ፣ ዝግ ነው አለ አብ። ከኢየሱስ ውጪ ወደ እግዚአብሔር ማቅረብ አይቻልም። ለምን? እግዚአብሔር ስለማይቀበል። እኔ ስለፈለኩ ስላልፈለኩ አይደለም። ተቀባዩ ይፈልጋል አይፈልግም ነው። የሚመጥነኝ የሚያበቃ ማንም የለም አለ እግዚአብሔር። በቃ የሚመጥን በቂ የሆነ ዘላለማዊ አግኝቻለሁ፣ ከሱ ውጪ አልቀበልም፣ ዝግ ነው። ይኸውልህ ሌዋውያንን ካልተቀበል አንተን አይቀበልህም። ቢቀበል እግዚአብሔር የአሮንን ቤተሰብ ይቀበላል። አልቀበልም፣ ደካማ ነው፣ ሽሬዋለሁ አለ እና እግዚአብሔር ከዕብራውያን መካከል ሌዋውያንን ለይቶ መርጦ የመረጠውን አትበቃም ካለ አሕዛቡን ኢትዮጵያዊውን እንዴት ነው የሚቀበል? አይቀበልም። ቅዱሱን ጻድቅ ነኝ የፈለግከውን በል፣ አይቀበልም። እግዚአብሔር የሚቀበለው ልጁን ብቻ ነው። በክርስቶስ በኩል ከሆንክ ይቀበላል፣ ካልሆንክ አይቀበልም። እያወራ ያለው ክርስትና ነው። ክርስቲያን የሆነ ሰው በሙሉ በክርስቶስ ኢየሱስ በኩል ብቻ ነው የሚመጣው። ለምን? እግዚአብሔር ማለ፣ በሱ በኩል ብቻ። ከዛ ውጪ አልቀበልም። ከኢየሱስ ውጪ ከሆንክ የእግዚአብሔር ፍርድ ስር ነህ። በኢየሱስ ከሆንክ የእግዚአብሔር ጽድቅ ፊት ነህ።